አንድ ብዙዎችን የሚያነታርክ የኢትዮጵያ ፖለቲካን ተኩሳት ሽቅብ የሚያንር የክርክር ርዕሰ ጉዳይ አለ። ኢትዮጵያ ውስጥ የብሔር ጭቆና ነበር ወይስ አልነበረም የሚል። አሁን ያለችው ኢትዮጵያ በነህወሓት መስመር ስትሰናዳ፣ በነመለስ ዜናዊ እጅ ስትጠፈጠፍ፣ በኦነግና መሰሎቹ ስልት ስትቀረጽ የተሸከመችው መፈክር ነበራት። የሰበሩንን ሰብረናል የሚል። ሰባሪው ማን ነው? ተሰባሪውስ? ይህ የብሔር ፖለቲካ ጨዋታ ኢትዮጵያ ውስጥ ህገ መንግስት ተረቆለት የሚተወን ቲያትር ነው። እነሆ መድረክ ላይ ከወጣ ደግሞ 3 አስርት ዓመታትን ተሻግሯል። አሁን ቲያትሩ የግጭቱ ጡዘት ላይ ደርሶ ሰዎች በብሔራቸው ምክንያት ይገዳደላሉ፣ ይፈናቀላሉ፣ ይሰደዳሉ፣ ሀብት ንብረታቸው ይወድማል። 3ቱ ክልሎች ላይ ወንዜና ጎሳዬ ያሉ ነፍጥ አንጋቢዎች ከፌዴራል መንግስት ጋር ጦር ተማዘዋል። ኢትዮጵያ የብሔር ብሔረሰቦች እስረኛ ነበረች የሚለው ትርክት እዚህ ደርሶ ደም የሚያፋስስ አጀንዳም ሆኗል። የሚያሳዝነው ግን ይህ ትርክት ዴሞክራሲን እንለማመድበታለን፣ አዲስ ሐሳብ እናመጣበታለን ብለን በጀመርነው የምርጫ ሂደት ውስጥም ተካቶ መነታረኪያ ሆኗል። ይህን የቆየ ትርክት የሰሙ የአብን የምርጫ ተከራካሪዎች እሳት ለብሰው እሳት ጎርሰው ሐሳቡን እንዲህ ሲሞግቱት ሰማን። ኢትዮጵያ የብሔር ብሔረሰብ እስር ቤት ናት የሚል ንግግር ዛሬም ሰምቻለሁ። ቃሉን እንደው በለሆሳስም በምንም ለማየት ሞክሬ ነበር። በትምህርት ግን እናውቀዋለን። የምን መነሻና መዳረሻ እንደሆነ እዚህ ኢትዮጵያ ውስጥ ይታወቃል። ይሄ በተማሪዎች እንቅስቃሴ ኢትዮጵያ ውስጥ ሲመጣ ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት። አክቹአሊ ታሪኩ ከዛም ይቀድማል። ቁም ነገሩ የብሔሮች መብት ይከበር፣ የቋንቋ የባህል መብት ይከበር አይደለም። አብሮ በጀርባው ይዞት የመጣው አሳሪ ብሔር አለ አማራ የሚል ተደራቢ ትርክት ነበረው። ይሄን ኖረን ቤተሰቦቻችን ኖረው ዋጋ ከፍለንበት አልፈናል። በነገራችን ላይ መቆም ያለበት አንድ ጉዳይ ነው። ይሄ ሰላም በኢትዮጵያ በሚባለው እንትን ውስጥ ባሉ በጓደኞቻችን ሐሳቡ ሲገለጽ መድረክ ላይ ነበርን፣ በቅርብ ማለት ነው። አሁንም ይሄ ሰላም ለኢትዮጵያ የሚባለው ድርጅት ናቶ አዲሱ በዚህ ፖለቲካችሁ ውስጥ የአማራን ሕዝብ እንዴት ነው የምታዩት የሚለውን በግልጽ እንድመሰከር ፈልጋለሁ እንደ ማህበረሰብ ማለት ነው። ይህ አይነቱ የብሔር ፖለቲካ የወለደው ወንዝ አጠር ትግል በየቦታው ሲፈለፈል ወደ መጨረሻው ላይ ብቅ ብሎ ትኩረት የሳበው ቡድን ፋኖ ነበረ። ፋኖ በርካታ አታካች ሂደቶችን ካሳለፈ በኋላ በመጨረሻ አፋብን የሚባል አንድ ድርጅት መስርቶ እንደነበርም አይዘነጋም። አሁን ጥያቄዎች ከየስፍራው የሚነሱበት ጊዜ ደርሷል። እነ ዘመነ ካሴ ፋኖ አንድ ይሁን እንጂ በማግስቱ ትንግርት የመሰለ ድል እናስመዘግባለን እያሉ ሲምሉና ሲገዘቱ ነበረ። ፋኖ አንድ ሆነ። ከዚያስ ያላችሁት ቃል የት ገባ? ድሉስ የት አለ? የብዙዎች ጥያቄ ነው። ለዚህ መጣረስ መንስኤውን እኔ ያውቃለሁ ውስጡንም ተረድቻለሁ የሚለው ኤርሚያስ ለገሰ አፋብን ከጅምሩ ፈርሶ ነበረ እያለን ነው። አንዳንድ የደረሱኝ መረጃዎች ልንገራችሁ። ከሞላ ጎደል መሰረትን ያሉት አፋባን ነው። አፋባን አማራ ፋኖ ብሔራዊ ንቅናቄ ከሞላ ጎደል ፈርሷል ባለኝ መረጃ። ማለት ከጅምሩ ነው የፈረሰው። አልፈረስንም ምናምን ብለው እንደሚወጣው አውቃለሁ፣ ግን እኔ ያለኝ መረጃ አሁን ከጅምሩ ፈርሷል። ዝም ብሎ ነው አስረስ ምናምን መግለጫ የሚያወጡት እንጂ የውስጥ አንድነት የለም። ኮሄሲቭ እንትን የሚባለው የትግል አንድነት የለም። በጣም የሚያስቁ ነገሮች ነው ያሉት ባይዘው በነዘመነ ውስጥ ያለው ምንድነው እንደ ስትራቴጂ ነግራችኋለሁ የደረሱኝን መረጃዎች። ልክ ይሄ እንደተመሰረተ አሁን ምን እናርገው ብሎ ቀጥሎ ወሰኑ። አይ አማራ ምናምን ከምንል ቀጥሎ ደግሞ በኢትዮጵያ አንድነትም በጋራ እንሰራለን ብለን እንቅረጽ። ኔክስት ቀጣዩ ስቴፕ እሱ ነው። እና ኢትዮጵያ ውስጥ ባሉ ታጣቂዎችም
ከኢትዮጵያ ውጪ ካሉ ጋም እየሰራን ነው የሚል መልእክት አለዛ አሉ። እሺ አንድነታችሁ ምን አመጣል ይባሉ? የትኛው እንግዲህ እንደምታውቁት እንግዲህ እኔ የሚሊተሪ ሳይንሱም ዲቴል አላቅም ካነበብኩት ከነስቼ የሽምቅ ውጊያ በጥቂት ጊዜያቶች ውስጥ ወደ መደበኛ ኮንቬንሽናል ካልተቀየረ ይከስማል። ይሄ ያቁታል ከጀርባ ነው የምንከመረው ያለው ተፈራ ያውቀዋል። ቲዮሪ ስለሆነ የተማሩት ቲዮሪ ስለሆነ ሸማቂ ኮማንዶ ብሎ አይደል የጻፈው? አቶ ተፈራ ሸማቂ ኮማንዶ ብሎ ጽፏል። ጀነራል ተፈራ ሌሎችም መጽሐፎች ስመለከት ኢንክሉዲንግ ኦሮማይ ላይ ባሉ ግርማ አንዱን ጀነራል ጠይቆት ይነግረዋል። በአጭር ጊዜ የሽምቅ ውጊያ ወደ ኮንቬንሽናል ዋር ካልተቀየረ ይከስማል ነው የሚል። ይሄ ዓለም አቀፍ የሚሊቴሪ ቲዮሪ ነው ማለት ነው። እኔ ሚሊቴሪ አይደለሁም፣ ሶ ዲቴል አልገባም። ስለዚህ ፍርክስክሳቸው እየወጣ ስለሆነ ወደ ማን ይሄዳሉ? ወደ ማርቲን ፕላውት ወዳለው ነው የሚሄዱት። ከሱዳን ጋር፣ ከአልቡርሃን ጋር፣ ከሻቢያ ጋር፣ ከህወሓት ጋር፣ ከኦነግ ሸኔ ጋር፣ ነገ ደግሞ ትሰማላችሁ ከጉምዝ ጋር፣ ከነገ ወዲያ ደግሞ ከአፋር ምናምን ጋር የሚባለው በሙሉ እኮ ብታያቸው ገንጣይ ተገንጣዮች እኮ ናቸው። ገንጣይ አስገንጣይ ተገንጣዮች ናቸው። ምን አሁን የአማራ ህዝብ የሚያተርፈው ምንድን ነው? ከኦነግ ሸኔ ጋር መተህ ኦሮሞ አገር መሆን አለባት የሚል አካል ጋር ጽምዶ ፈጥረህ ተውታል። ቡርሃንን ኦሮሞ ህዝብ ምንድነው የሚያተርፈው? የአማራ ህዝብ ሶሪ ኦሮሞ የሚሉት እነሱ የሳሉት ካርታ አገር ሲሆን አጨብጭቦ ሊሰጣቸው ነው። ጸጋዬ አራርሳ በግልጽ እኮ ተናግረዋል። ወኪል ነው አይደል የኦነግ ሸኔ። ከዚህ በኋላ ህገ መንግስት ምናምን የሚባል የለም። ኖ ሞር ኦሮሞ የምትባል ሀገር ነው ድሪማችን ፔሬድ እና አጨብጭቦ ሊሰጣቸው ነው ለኦነግ ሸኔ። የነዘመነ ቡድን ከኦነግ ሸኔ ጋር ሲደራጅ ኦነግ ሸኔ መሰረት ስለሌለው ምርጫ የለውም፣ ምንም ምርጫ የለውም። እነዘመነም ውስጣቸው እየተፈረካከሰ ስለሆነ ህዝቡ ዲማንድ ያደረገ እየጠበቃቸው ያለ ነገር አለ። እንዴ በቃ አንዱ ናችሁ የለ እንዴ? ወደ አንድ መታችሁ የለ እንዴ? የታለ ታዲያ ሙቭ የደረሳችሁ ማለት ጀመረ። አሁን ህዝቡ ደጋፊዎቻቸው ውጭ ሀገር ያሉት አንዳንዶቹ እስከ መሳደብ ሄዱ እኮ እስከ መሳደብ። ስለዚህ እነዘመነም ምርጫ የሻቢያ ተላላኪ መሆን፣ የህወሓት ተላላኪ መሆን፣ የግብፅ ተላላኪ መሆን፣ የአልቡርሃን ተላላኪ ከመሆን ምርጫ የላቸው። የኢትዮጵያ የሃይማኖት ተቋማት ጉባኤ በአርሲ ዞን በንጹሐን ዜጎች ላይ የደረሰውን አሰቃቂ ግድያ መረጃ የሰማው በታላቅ ድንጋጤና በጥልቅ ሐዘን ነው ሲል መግለጫ ወጣ። የተፈጸመውን ኢሃይማኖታዊና ኢሰብአዊ እጅግ ዘግናኝ የግድያ ወንጀል ጉባኤያችን በጽኑ ያወግዛልን ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ከሰጠው መግለጫ የ21 ንጹሐን ወገኖች ሕይወት በግፍ ማለፉን ከግድያ የተረፉትም በታጣቂዎች ታግተው መወሰዳቸውንና እስካሁንም ድረስ የደረሱበት ቦታ ለመታወቁን ከ10 የሚበልጡ የአባወራዎች ቤትና ንብረት በእሳት መቃጠሉን ጉባኤው ከመገንዘቡም ባለፈ ድርጊቱ ተፈጸመ ከተባለበት ቀን አንስቶ ሁኔታውን በጥንቃቄ ሲከታተል መቆየቱንም በመግለጫው ላይ አንስቷል። የኢትዮጵያ የሃይማኖት ተቋማት ጉባኤ የዜጎች የመኖር ያለ ስጋት ከቦታ ቦታ የመንቀሳቀስና ሰርቶ የመለወጥ መብት ሙሉ በሙሉ ሊከበር እንደሚገባ በጽኑ ያምናልን ብሏል መግለጫው። ለዚህም እንደ ጉባኤ ማድረግ ያለበትን ሁሉ እንደሚያደርግም ተናግሯል። የኢትዮጵያ የሃይማኖት ተቋማት ጉባኤ ንጹሐንን በመግደል ንብረት በማቃጠል የሚሳካ ምንም አይነት ዓላማ እንደማይኖር በግልጽ አሳውቋል። በመግለጫው ላይ የዜጎችን የግልና የቡድን ማንነት በተለይም ሃይማኖትን መሰረት ያደረገ ማንኛውም ጥቃት በፈጣሪ ዘንድ ታላቅ ኃጢአት መሆኑን በሕዝብም ዘንድ ደግሞ ተቀባይነት የሌለው የጭካኔ ጥግ እንደሆነ በሕግም ፊት ከባድ ወንጀል እንደሆነ ዛሬም በድጋሜ ለማስታወስ እንወዳለን ብሏል። ከሰሞኑ በመዲናችን አዲስ አበባ እንዲሁም በሌሎችም የኢትዮጵያ ከተሞች ናፍጣና ቤንዚን ፈልገው ለመቅዳት የተሰለፉ በርካታ ተሽከርካሪዎችን እንዲሁም ነዳጅ መጨረሻቸውን የሚገልጽ ጽሑፍ የሰቀሉ በርካታ ማደያዎች
በየአካባቢው እየተስተዋሉ ነው። በተለይም በወሩ መጨረሻ ቀናት ላይ እየተለመደ የመጣው የነዳጅ እጥረት ጉዳይ አሳሳቢነቱ እየጨመረ የሚገኝ ሲሆን የትራንስፖርት ተሽከርካሪዎች ነዳጅ በመፈለግ የሚቆሙበት ሰዓት ብቻ የሚፈጥረው የኢኮኖሚ ጫና ቀላል የሚባል አይደለም። ከሰሞኑ በስፋት የተስተዋለው የነዳጅ እጥረት የነዳጅና ኢነርጂ ባለስልጣን በተደጋጋሚ የሚስተዋለውን ይህንን የነዳጅ ችግር ይቀርፋል ያለውን አሰራር ወደ ስራ ባስገባበት በቀናት ውስጥ የተከሰተ ነው። አንዳንድ የኦሮሚያና የደቡብ ምዕራብ ኢትዮጵያ ክልል አካባቢዎች የሚገኙ የነዳጅ ማደያዎች ላይ ነዳጅ የሌለ መሆኑ በስፋት ይስተዋላል። ነዳጅ በሚገኝባቸው አንዳንድ ማደያዎች ደግሞ ረዣዥም የሆኑ የቀላልና የከባድ መኪኖች ወረፋቸውን በመጠባበቅ ላይ ናቸው። በደቡብ ምዕራብ ኢትዮጵያ ክልል በርካታ አካባቢዎች ናፍጣም ሆነ ቤንዚን በነዳጅ ማደያዎች ላይ የማይገኝ ሲሆን በተለምዶ ችፍቼ ወይንም በድብቅ ከማደያ ውጭ የሚሸጠው ነዳጅ ግን በሊትር ከ180 እስከ 250 ብር እየተሸጠ መሆኑን አንዳንድ ሾፌሮች ተነግረዋል። ቃላቸውን የሰጡ ሾፌሮች ቲክቫ ኢትዮጵያ ጠቅሶ እንደተናገረው ነዳጅ አንዱ አካባቢ ካለ በቀጣይ ሌላ አካባቢ ነው የሚኖረው፣ በቋሚነት አይኖርም። በቀን 4 እና 5 ቦቴ ግን ሲመጣ ሊታይ ይችላል ብለዋል። ነዳጅ ከፈለክ በምሽት እነሱ በተመኑት ዋጋ ብቻ ትቀበላለህ፣ በጓሮ እየመጣህ ትቀዳለህ ሲልም አክሏል። በደቡብ ምዕራብ ኢትዮጵያ ክልል ቦንጋ ከተማም ቃላቸውን የሰጡ አሽከርካሪዎች በተመሳሳይ በነዳጅ እጥረት ችግር እየተፈተኑ መሆኑን ገልጸዋል። የደቡብ ምዕራብ ኢትዮጵያ ክልል የፖለቲካና የከፋ ዞን አስተዳደር መቀመጫ በሆነችው ቦንጋ ከተማም ነዳጅ በሚኖር ጊዜ በተመሳሳይ ነዳጅ ለመቅዳት ረዣዥም ሰልፎች ለመሰለፍ የሚገደዱ መሆኑን አሽከርካሪዎች ይናገራሉ። በከተማዋ ስለሚታየው ከፍተኛ የነዳጅ ሰልፍ ጥያቄ ያቀረበላቸው የቦንጋ ከተማ ከንቲባ ተክለአብ ቡሎ ሰልፉ በትክክልም በስፋት የሚታይ መሆኑን አምነዋል። ችግሩ በከተማዋ ከፍተኛ የሆነ መሰረተ ልማት ስራዎች እየተሰሩ መሆናቸውና የሚገነቡት መሰረተ ልማቶች ተጨማሪ ነዳጅ የሚጠይቁ በመሆናቸው ምክንያት የተፈጠረ የፍላጎትና አቅርቦት አለመጣጣም እንጂ የሚቀርብልን ነዳጅ ኮታ በመቀነሱ ነው የሚል ግምገማ የለንም ብለዋል። ሞሳድ ከኢራኑ ጠቅላይ መሪ አልሐሜኔ ግድያ ጀርባ የነበረው ረጅም እጅ። የእስራኤል የውጭ ደህንነት መስሪያ ቤት ሞሳድ በኢራን ውስጥ የሚያከናውናቸው ተግባራት በዋናነት እስራኤል ለሕልውና የስጋት ናቸው ብላ የምታምናቸውን እንቅስቃሴዎች ለማክሸፍ የታለሙ ናቸው። እነዚህ ተልእኮች በሚስጥር የሚከናወኑ ቢሆንም ባለፉት ዓመታት የተከሰቱ ክስተቶች የተልእኮቹን ባህሪ በግልጽ የሚያሳዩ ናቸው። የሞሳድ ቀዳሚ ግብ ኢራን የኒውክሌር መሳሪያ እንዳትታጠቅ መከላከል ነው። በናታንዝ የሚገኘውን ዩራኒየም የማበልጸጊያ ማዕከልን ጨምሮ በተለያዩ የኒውክሌር ጣቢያዎች ላይ ፍንዳታዎችንና የኤሌክትሪክ መቆራረጥ አደጋዎችን በማድረስ ስራዎችን ያስተጓጉላል። ሞሳድ በ2018 እንደ አውሮፓውያኑ አቆጣጠር ሞሳድ በቴሄራን ከሚገኝ ምስጢራዊ መጋዘን ውስጥ የኢራንን የኒውክሌር መርሃ ግብር የሚመለከቱ በሺዎች የሚቆጠሩ ኦሪጂናል ሰነዶችንና ሲዲዎችን ሰርቆ በማውጣት ለዓለም ይፋ አድርጓል። በኒውክሌርና በሮኬት ሳይንስ ዘርፍ ከፍተኛ እውቀት ያላቸውን ባለሙያዎች ማጥፋት ደግሞ ሌላው የሞሳድ ተልእኮ ነው። በጣም የታወቀው የኢራን የኒውክሌር መርሃ ግብር አባት ተብሎ የሚጠራው ሞሳን ፋክሪዛዴህ በ2020 እንደ አውሮፓውያኑ አቆጣጠር የተገደለበት ኦፕሬሽን የተቀመረው በዚሁ በሞሳድ ነበረ። በኢራን አፈር ላይ የሚንቀሳቀሱ የሌሎች ሀገራት ታጣቂ ቡድኖች መሪዎችን ለምሳሌ የአልቃይዳ ወይንም የሐማስ አመራሮች በቴሄራን ሲገኙ እነሱም ላይ ኢላማውን አነጣጥሮ መከታተልም ለሞሳድ የተሰጠ ትልቁ የቤት ስራ ነው። ከዚህም ከፍ ሲል የኢራንን ወታደራዊና ሲቪል መሰረተ ልማቶች በቴክኖሎጂ ማጥቃት አንዱ ስራው ነው። ከዓመታት በፊት የኢራንን ሴንት ሪፊውጆች እንዲበላሹ ያደረገው የኮምፒውተር ቫይረስ የዚህ ስትራቴጂ አካል ተደርጎም ይወሰዳል። የወደብ አገልግሎቶች፣ የነዳጅ ማደያዎችና የባንክ ስርዓቶች ላይ የሳይበር ጥቃት በማድረስ መንግስት ላይ የህዝብ ተቃውሞ እንዲነሳም አድርጓል። በኢራን ከፍተኛ የመንግስት መዋቅር ውስጥ ሰርጎ በመግባት ምስጢራዊ መረጃዎችን ማግኘትማ የተካነበት ስራው ነው። የኢራንን ወታደራዊ እንቅስቃሴዎች፣ የድሮን ማምረቻዎችንና እንደ ሂዝቦላ ላሉ አጋሮቿ የምታደርገውን የጦር መሳሪያ ዝውውርም ይከታተላል። ሞሳድ ኢራን ውስጥ ያሻውን ከማድረግ የሚያግደው ኃይል ያለ አይመስልም። ለዚህ ማሳያችን እስራኤል ጠላት የምትላቸውን ሰዎች ቴሄራን ውስጥ ሳይቀር ገብቶ በመግደል ዝናን ማትረፉ ነው። ለአብነት ያህል 1-2 ማስረጃዎችን እንንገራችሁ። የኢራን ፕሬዝዳንት ኢብራሂም ራይሲ ግንቦት 2016 የኢራን ፕሬዝዳንት ራይሲ በሄሊኮፕተር አደጋ ሲሞቱ የኢራን የምርመራ ውጤት አደጋው
በአየር ሁኔታና በቴክኒክ ብልሽት እንደሆነ አረጋግጫለሁ ቢልም ብዙዎች ግን ሞሳድ እጁ እንዳለበት አይጠራጠሩም። እስራኤል በአደጋው እጇ እንደሌለበት በይፋ ባታምንም በተዘዋዋሪ ስትገልጽ ትሰማለች። በእርግጥ እስካሁን ድረስ ሞሳድ በዚህ አደጋ ላይ እጁ እንዳለበት የሚያሳይ ምንም አይነት ማስረጃ አልተገኘም። ይህም ታዲያ ሞሳድ ነገሮችን እንዴት ባለ ጥንቃቄ እንደሚሰራ ማሳያ ነው። ኢስማኤል ሃኒያ ሐምሌ 2016 ቴሄራን ውስጥ የሐማስ የፖለቲካ መሪ በቴሄራን ውስጥ ሲገደል ከዚህ ጀርባ ያለው የሞሳድ ሚና በሰፊው ይጠቀሳል። ሞሳድ የኢራን የደህንነት መዋቅር ውስጥ ሰርጎ በመግባት ሃኒያ በሚያርፍበት ክፍል ውስጥ ፈንጂ ቀብሯል ተብሎም ይታመናል። ሰው ሰራሽ የማሰብ ችሎታ ወይንም አርቲፊሻል ኢንተለጀንስ እና የርቀት መቆጣጠሪያ መሳሪያዎችን በመጠቀም ጥቃቱን እንደፈጸመም ሪፖርቶች ያመለክታሉ። የኒውክሌር ሳይንቲስቱ ሞሴን ፋክሬዛዴህ ጥቅምት 2013 ሞሳድ በኢራን ውስጥ የፈጸመው ትልቁ ግድያ የሚባለው ይህ ነው። ሞሳድ በሳተላይት የሚመራና በሮበርት የሚንቀሳቀስ መትረየስ በመጠቀም ሳይንቲስቱን መኪና ውስጥ እንዳለ ገድሎታል። በአጭሩ ሞሳድ በኢራን ውስጥ ያሉ የጦር መሪዎችን፣ የኒውክሌር ሳይንቲስቶችንና የቅርብ ወዳጆቻቸውን እንደ ሐማስና ሄዝቦላህ መሪዎች በመግደል ረገድ ከፍተኛ ኦፕሬሽኖችን ሲፈጽመው የቆየ የሰለላ ድርጅት ነው። አሁን ደግሞ ሰለላውን የአገሪቱን ጠቅላይ መሪ እስከ መግደል አድርሶታል። ለዚህ ማሳያው ኢራን የአሊ ኻሜኒን መሞት ከማረጋገጧ በፊት ሞሳድ የካሚኔን አስክሬን ፎቶግራፎች ይዞ እንደነበረ ይፋ መደረጉ ነው። ይህ ፎቶግራፍ የተነሳው ካሚኔ በመስሪያ ቤታቸው እንዳሉ ጥቃት ከተፈጸመ በኋላ ነው። ይህ ሞሳድ ወደ ኢራን በጥልቀት እንደገባ ለመረዳት ከበቂ በላይ ማስረጃ መሆኑን አመላክቷል። የቀድሞው የኢራን ፕሬዝዳንት ማህሙድ አህመዲነጃድ እንደገለጹት በኢራን ውስጥ የሞሳድ ሰላዮችን ለማደን የተቋቋመው ሚስጥራዊ የደህንነት ክፍል በራሱ በሞሳድ ወኪልና በሌሎች 20 ሰላዮች ይመራ እንደነበረም ገልጸዋል። ይህ በአዲሱ ጥቃት በርካታ የኢራን መሪዎች በአንድ ጊዜ እንዲገደሉ ምክንያት ሊሆን እንደሚችልም ተገምቷል። እዚህ የሞሳድ ልዩ የስለላ ኦፕሬሽን ውስጥ የአሜሪካው ሲአይኤም ተሳትፎ ነበረው። የአሜሪካና እስራኤል ጥቃት በአያቶላ አሊ ኻሜኒ ላይ ብቻ ያነጣጠረ ነበረ። የአሜሪካው የስለላ ተቋም ሲአይኤ እና የእስራኤሉ ሞሳድ የኢራኑን ጠቅላይ መሪ አያቶላ አሊ ኻሜኒን የዕለት ተዕለት እንቅስቃሴ ለወራት ሲከታተሉ ቆይተው በቴሄራን በሚገኝ የመንግስት ህንፃ ውስጥ ከከፍተኛ የጦር መሪዎች ጋር የሚሰበሰቡበትን ትክክለኛ ጊዜ ማግኘታቸው ተዘግቧል። ሲአይኤ እና ሞሳድ ቅዳሜ ጠዋት በቴሄራን በሚገኝ ህንፃ ውስጥ አያቶላን ጨምረው ከፍተኛ ወታደራዊ መሪዎች እንደሚሰበሰቡ ለዋሽንግተንና ለቴል አቪቭ መረጃ ቀብለዋል። አሜሪካና እስራኤል ጥቃቱን በምሽት ለመፈጸም አቅደው የነበረ ቢሆንም ከመረጃው መገኘት በኋላ ጥቃቱ ወደ ቅዳሜ ጠዋት ተዘዋውሯል። የጥቃቱ ትዕዛዝ እንደተሰጠ የእስራኤል ተዋጊ ጄቶች ለ2 ሰዓታት ያህል በመብረር ከጠዋቱ 3 ሰዓት ከ30 ላይ በቴሄራን የሚገኘውን ኢላማ በረዥም ርቀት ሚሳኤሎች ደብድበዋል። በዚህ እጅግ በሚስጥር በተደረገ ስለላ ነው እንግዲህ የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ የተገደሉት።